ማቹርድ የሆነ ወይም የበሰለውን የአሎቬራ ቅጠል መቁረጥ መቻል አለብን ማለት ነው። ኢማቹር ከሆነ ወይም ያልበሰለ ከሆነ ሁሉም ኮምፓውንዶች ሊይዝ ስለማይችል ስለዚህ ያንን ማድረግ አለብን። ይህን ካረግነው በኋላ እንግዲህ ቆርጠን እንትን ካልነው በኋላ ሾሁን ማስወገድ አለብን። እንግዲህ በጎንና በጎን ሾህ አይነት ተፈጥሮ አለው ማለት ነው። እሱን ማስወገድ፣ ከዛ በኋላ በደንብ ማጠብ በንጹህ ውሃ ማለት ነው። የተጎዳውን ፓርት በደንብ ማንሳት። ይህን ካረግነው በኋላ እንግዲህ ውስጠኛውን ፈሳሹን ቆርጦ ማውጣት ይቻላል። ምንድን ነው የምናደርገው? ከበሩን በማንሳት አረንጓዴ ክፍሉን ወይም ከበር አጠቃላይ ቅርፊቱን በማንሳት ውስጥ ላይ ያለውን ጀል የሆነውን የዝለገለገውን ክፍል በማውጣት ንጹህ በሆነ ኮንቴነር ወይም ንጹህ በሆነ እቃ ላይ ማጠራቀም ነው ማለት ነው የሚሆነው። ሰውነታችን በምንጠቀምበት ጊዜ 2 የሚሆን የሻይ ማንኪያ። ሰላም የተከበራችሁ ተመልካቾች፣ በዚህ ቪዲዮ የምናየው ስለ አሎቬራ ወይም ስለ ሬት ይሆናል ማለት ነው። እንግዲህ አሎቬራ ወይም ሬት ብለን የምንጠራው በአብዛኛው በማህበረሰባችን ጥቅም ላይ የሚውል ወይም ለኮስሞቲክስ ወይም ለውበት በአብዛኛው ለፀጉር፣ ለተለያየ ነገር የሚጠቀሙት ማለት ነው። ይህ አሎቬራ ወይም ሬት ብለን የምንጠራው እንግዲህ እጽዋት በጣም እጅግ በጣም ጠቃሚ የሆነ እጽዋት ነው ማለት ነው። ሜዲሲናል ፕላንት ነው ማለት ነው። ስለዚህ በዚህ ቪዲዮ ሞር ዲቴል የምናየው ስለ አሎቬራ ይሆናል ማለት ነው። እናንተ ለዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ ላይክ ኮሜንት አድርጉ፣ ወይም ሊሰራላችሁ የምትፈልጉትን በሙሉ ከታች ብትጽፉልኝ ደስ ይለኛል ማለት ነው። ጠቃሚ የሆኑ ነገሮችን ተከታታይ ስለማቀርብ እንዲደርሳችሁ ሰብስክራይብ አድርጉ። ስለምታደርጉትን አመሰግናለሁ። እንግዲህ አሎቬራ ብለን ወይም ሬት ብለን የምንጠራው በአብዛኛው በዓለም ላይ የተለያዩ ዝርያዎች ይገኛሉ። አሎ ስፔሺስ ተብሎ ወይም ያለው ዝርያዎች ተብሎ በዓለም ላይ ከ500 በላይ ዝርያዎች ይገኛሉ። በኢትዮጵያ ደግሞ ከ46 በላይ ዝርያዎች የሚገኙበት እጽዋት ወይም ሜዲሲናል ፕላንት ነው ማለት ነው። አሎቬራ ወይም ሬት ብለን የምንጠራው ዝርያ በዋናነት እንግዲህ ቅድም እንዳልነው ለውበት በብዛት ትራዲሽናል ሆን በሞደርኑም እያገለገለ ያለ ጥቅም እየሰጠ ያለ ነው ማለት ነው። እንግዲህ አሎቬራ ምንድን ነው የሚለውን በምናይበት ጊዜ አሎቬራ የምንለው ሰኩለንት የሆነ ፕላንት ነው ወይም በአብዛኛው ውሃ አዘል የሆነ ወይም ፈሳሽ በብዛት የተሸከመ ሜዲሲናል ፕላንት ነው ወይም የሕክምና መድኃኒት ነው ማለት ነው፣ ወይም እጽዋት ነው ማለት ነው። እንግዲህ ይሄ ለሕክምና ያገለግላል፣ ለኮስሞቲክስ ወይም ለውበት ያገለግላል። ኒውትሪሽናል እና ትራዲሽናል ቴራፒ ወይም ባህላዊ የሆነ ሕክምና አገልግሎት የሚሰጥ ነው ወይም አገልግሎት እየሰጠ ያለ ነው ማለት ነው። ስለዚህ ይህን እጽዋት ምንድን ነው የሚለውን ሜዲሲናል ኢፌክቱን ወይም የህክምና ጥቅሙን በአጠቃላይ እናያለን ማለት ነው። ከዛ ደግሞ በምን መልኩ ይህንን አዘጋጅተን እንጠቀሟለን፣ በተለይም ለቆዳችን ለፀጉራችን እና ለሆዳችን በምንጠቀምበት ጊዜ በምን መልኩ ማዘጋጀት አለብን የሚለውን እናያለን። ፕላስ ደግሞ አላግባብ ኢምፕሮፐር የሆነ ዩዝ ከሆነ ለምሳሌ ከፍተኛ የሆነ መጠን በምንጠቀምበት ጊዜ ወይም ለዚህ ለአሎቬራ ወይም ለሬት እጽዋቱ አዲስ ከሆነ አለርጂክ በሚሆንበት ጊዜ ምን አይነት ችግሮችን ያመጣል የሚለውን ደግሞ አብሬ በዚህ ማሳያቸው ይሆናል ማለት ነው። በዚህ ኦርደር መሰረት እናያለን ማለት ነው። ስለዚህ ቅድም እንዳልነው እንግዲህ ሜዲሲናል፣ ኮስሞቲክ እና ኒውትሪሽናል እንዲሁም የባህላዊ የሆነ ህክምና የሚሰጥ ነው ማለት ነው። ይህ እንግዲህ ጀሉ እንግዲህ የእጽዋቱ በዋናነት ሊፍ የምንለዋለ ቅጠል የምንለዋለ እና ሩትም አለው ምንድነው ስር አለው ማለት ነው። እንግዲህ በአብዛኛው ሰዎቹ የሚጠቀሙት ሊፉ ላይ ያለውን ጀሊውን ነው ማለት ነው። ዘለግለግ ያለ ፈሳሽ የሚመስለው ማለት ነው። ሰኩለንት ያልነው ማለት ነው። ይሄኛውን ነው በአብዛኛው የሚጠቀመው። ነገር ግን ስሩም ቢሆን ሩቱም ቢሆን ከፍተኛ ጠቀሜታ ያለው ነው። በውስጡ እንግዲህ በጣም ብዙ የሆኑ ባዮቲክ ኮምፓውንዶችን የያዘ ነው ማለት ነው። ለምሳሌ እንደ ቫይታሚን፣ ኢንዛይም፣ አሚኖ አሲድ፣ ፖሊሳካራይድ፣ አንቲኦክሲዳንትን የመሳሰሉ ነገሮች የያዘ ነው ማለት ነው። ይሄ በጣም 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 አስፈላጊ ነው ማለት ነው። እንግዲህ ባዮቲክ ኮምፓውንድ ስንል እነዚህ ዘርናቸው ብቻ አይደሉም፣ እጅግ በጣም ብዙ ነገሮች አሉ ማለት ነው፣ እናያለን ማለት ነው። እንግዲህ ሜዲሲናል ዩዝን በምናይበት ጊዜ ቅድም እንዳለው እንግዲህ አንቲባክቴሪያል ኢፌክት አለው። እንግዲህ በዋናነት ዲስከስ የምናደርገው ስለ ሊፉ ነው ማለት ነው። በአብዛኛው በዓለም ላይ በሊፉ ላይ እጅግ በጣም ብዙ የሆኑ ምርምሮች ተሰርተዋል። ብዙ የሆኑ የምርምር ውጤቶችም ታትመው እናገኛቸዋለን። በዛ መሰረት ነው እንግዲህ በዋናነት እያወራችሁ ያለሁት። የተለያዩ ርቀቶችን ሪፈር አድርጌያለሁ። ያንን መሰረት አድርጌ ያሰባሰቡት መረጃ እኔም ከሰራሁት ጋር አንድ ላይ አድርጌ ጠቅለል አድርጌ እናንተ በምን መልኩ ይህንን አሎቬራ መጠቀም ትችላላችሁ፣ እንደገና ምን አይነት አንደርስታንድ ይኖራችኋል ወይም አንደርስታንድ እንድታደርጉ ባጭሩ ስለ አሎቬራ ወይም ስለ ሬት ልነግራችሁ ፈለግኩና በዚህ መልኩ አዘጋጀሁት ማለት ነው። ስለዚህ እንግዲህ የመጀመሪያው ምንድነው አንቲባክቴሪያል ኢፌክት አለው ወይም አንቲባክቴሪያል አክቲቪቲው የዚህ የሊፉ ማለት ነው በጣም እጅግ በጣም ጥሩ ነው ማለት ነው። ቅድም እንዳለው እንግዲህ በዚህ በአሎቬራ ፈሳሽ ውስጥ ወይም በጀል ውስጥ ማለት ነው። እንግዲህ ጀል ስንል ፈሳሽ የሆነ ዘለግለግ ያለ ፈሳሽ የያዘ ነው ማለት ነው በውስጡ። እንግዲህ ይሄ በውስጡ የያዘው አንትራኮይን፣ ሳፖኒን፣ ፌኖል ኮምፓውንድ፣ ፍላቮኖይድ፣ አንትራኮይን ሌሎችም
እነዚህን ኮምፓውንዱ በውስጡ የያዘ ነው ማለት ነው። እንግዲህ አንቲባክቴሪያል ኢፌክት አለው ስንል እንግዲህ በቆዳ ላይ የሚያመጡ ባክቴሪያዎች አሉ። በተለይ ስታፊሎኮከስ አውሬስ፣ ስትሪፕቶኮከስ ፓዮጀነስ፣ ሲዶሞናስ አርጉነስ የሚባሉ ባክቴሪያ ዝርያዎች በቆዳ ላይ በሽታን የማምጣት አቅም አላቸው። ሌሎቹ ደግሞ ፈንጋል ዝርያ የሆኑ ካንዲዳ አልቢካ የመሳሰሉት በቆዳ ላይ የማምጣት ኢንፌክሽን የመፍጠር ቁስል የመፍጠር ውንድ የመፍጠር ተፈጥሮ አላቸው ማለት ነው። እነዚህን ደግሞ ኪል በማድረግ ይሄ ፈሳሹ ወይም ጀሉ ጥቅም አለው ማለት ነው። ስለዚህ በአጠቃላይ ለአንቲባክቴሪያል ኢፌክት ወይም አንቲባክቴሪያል አክቲቪቲ እንደሚሰራ ወይም ባክቴሪያን የመግደል አቅም እንዳለው ማወቅ መረዳት እንችላለን ማለት ነው። እንግዲህ ይህም በሚሆንበት ጊዜ ዳሜጅ የሆነውን ምንድነው የሴል ሜምብሬን የባክቴሪያው ማለት ነው ኪል በማድረግ የባክቴሪያውን አክቲቪቲ ኢኒቢት በማድረግ ወይም ስራውን በማቋረጥ ሜታቦሊዝሙን ዲስትራክት በማድረግ በመረበሹን ስራውን እንዳይሰራ በትክክል በማድረግ ጥቅም አለው ማለት ነው። ይሄ ጀሉ ማለት ነው በባክቴሪያ ላይ ማለት ነው። ሁለተኛው እንግዲህ አንቲኢንፍላማቶሪ ኢፌክት ነው። አንቲ ኢንፍላማቶሪ ኢፌክት ነው ማለት ነው። ይህም ከፍተኛ የሆነ ጥቅም አለው። ለምሳሌ አክሽኑን ሊሚት በማድረግ ከፍተኛ የሆነ ጥቅም አለው ማለት ነው። ስለዚህ አንቲ ኢንፍላማቶሪ ኢፌክት አለው ማለት ነው። ሌላው እንግዲህ ውንድ ሄሊንግ ነው ወይም የቁስልን መልሶ ማዳን ወይም መልሶ እንዲያገግም ማስቻል ከፍተኛ የሆነ ጥቅም አለው ማለት ነው። ይሄ አሎቬራ ጄል ማለት ነው። ይሄ በሚሆንበት ጊዜ እንግዲህ የኮላጅንን ፕሮዳክሽን ይጨምራል ማለት ነው። የቲሹ ሪጀነሬት ማድረግ እንደገና ቢውል ማድረግ ይጨምራል ማለት ነው። ስለዚህ በዚህ መልኩ ውንድን የማዳን አቅም አለው። እንደገና ደግሞ በተለያየ መንገድ የተቃጠሉ የሰውነታችን ክፍል በተለይም ቆዳችን ላይ ለምሳሌ በፀሐይ ብርሃን ሊሆን ይችላል፣ በተለያየ በእሳት ሊሆን ይችላል፣ በራዲሽን ወይም በጨረር ሊሆን ይችላል። የተጎዱትን እንደገና እንዲያገግም የማስቻል አቅም አለው ማለት ነው። ስለዚህ የተቃጠለን የሰውነት ክፍል ያንንም እንደገና እንዲያገግም ማስቻል አቅም አለው ማለት ነው። ይሄ ብቻ አይደለም። የተለያዩ አንቲፋንጋል፣ አንቲ ዲያቤትስ፣ አንቲ ቫይራል እንደገና አንቲ ማይክሮባያል በአጠቃላይ አንቲኦክሲዳንት እነዚህ የመሳሰሉና ሌሎቹ በጣም እጅግ በጣም የሆኑ ጥቅሞች አሉት ማለት ነው። ካንዲዳ አልቢካ በስኪናችን ላይ በቆዳችን ላይ በሽታ ወይም ኢንፌክሽን ከሚፈጥሩ ስትሬኖች ውስጥ አንዱ ነው ማለት ነው። እንግዲህ የተለያዩ ስትሬኖች አሉ። ካንዲዳ አልቢካ ሲባል ሁሉም ስፔሺሶች ሁሉም ቆዳ ላይ ያመጣሉ ማለት አይደለም። ካንዲዳ አልቢካ ሆኖ ስትሬን አለው የተለያየ ስትሬን ማለት ነው። በዛ መሰረት እንግዲህ በሽታ ይመጣዋል። ይህንንም ኪል በማድረግ ነው ያገለግላል ማለት ነው። ስለዚህ አንቲፈንጋል ነው ማለት ነው። እንደገና ደግሞ አንቲቫይራል የሆነ ኢፌክት አለው ማለት ነው። ኬሚካል ኮምፖነንቱን በምናይበት ጊዜ እንግዲህ ቅድም እንዳልነው አንትራኮይኑን በውስጡ የያዘ ነው። ፖሊሳካራይድ የሆኑ የተለያዩ ኮምፓውንዶችን የያዘ ነው ማለት ነው። እንደገና ደግሞ ቫይታሚኖችን ለምሳሌ ቫይታሚን ኤ፣ ቫይታሚን ሲ፣ ቫይታሚን ኢ እንደገና ደግሞ ቢቲዮል የሚባሉ የቫይታሚን ታይፖችን የያዘ ነው። እንደገና ደግሞ አንቲኦክሲዳንት ነው ማለት ነው። ኦኬ ሁለተኛው እንግዲህ ምንድነው እንዴት ነው ጥቅም የምናውለው ወይም እንዴት ነው የምንጠቀመው የሚለው እናያለን ማለት ነው። ለቆዳችን ለፀጉራችን እና ለሆዳችን በምንጠቀምበት ጊዜ በምን መልኩ መጠቀም አለብን የሚለው እናያለን ማለት ነው። እንግዲህ መጀመሪያ የምናደርገው ማቹርድ የሆነ ወይም የበሰለውን የአሎቬራ ቅጠል መቁረጥ መቻል አለብን ማለት ነው። ኢማቹር ከሆነ ወይም ያልበሰለ ከሆነ ሁሉም ኮምፓውንዶች ሊይዝ ስለማይችል ስለዚህ ያንን ማድረግ አለብን። ይህን ካደረግን በኋላ እንግዲህ ቆርጠን እንትን ካልነው በኋላ ሾሁን ማስወገድ አለብን። እንግዲህ በጎንና በጎን ሾህ አይነት ተፈጥሮ አለው ማለት ነው። እሱን ማስወገድ ከዛ በኋላ በደንብ ማጠብ በንጹህ ውሃ ማለት ነው። ካጠብን በኋላ የተጎዳውን ክፍል ማስወገድ። ለምሳሌ የሎ አይነት ከለር ካለ ላቴክስ አይነት እንትን ካለው እሱ ጎድ ስለሆነ እሱን ማስወገድ። ሌሎችም የተጎዳውን ፓርት በደንብ ማንሳት። ይህን ካደረግን በኋላ እንግዲህ ውስጠኛውን ፈሳሹን ቆርጦ ማውጣት ይቻላል። ምንድነው የምናደርገው? ከበሩን በማንሳት አረንጓዴ ክፍሉን ወይም ከበር አጠቃላይ ቅርፊቱን በማንሳት ውስጥ ላይ ያለውን ጀል የሆነውን የዝለገለገውን ክፍል በማውጣት ንጹህ በሆነ ኮንቴነር ወይም ንጹህ በሆነ እቃ ላይ ማጠራቀም ነው ማለት ነው የሚሆነው። ይህን ካደረግነው በኋላ እንግዲህ ለቆዳችን በስፔሲካሊ ለቆዳችን የምንጠቀመው ምን በማድረግ ነው የሚለውን በምናይበት ጊዜ 2 የሚሆን የሻይ ማንኪያ በቆዳችን ላይ በመጨመር ከዛ በላይ ከሆነም በራሱ ችግር ስለሚሆን 2 የሚሆን የሻይ ማንኪያ የአሎቬራ ጀሉን በቆዳችን ላይ እንጨምራለን። ከጨመርን በኋላ በደንብ የተጎዳውን ክፍል ከቀባን በኋላ ለ30 ደቂቃ እናቆየዋለን። ለ30 ደቂቃ ካቆየን በኋላ እንደገና መልሰን በንጹህ ውሃ እንታጠባለን ማለት ነው። ያን ካረግን በኋላ ይህንን በየጊዜው እስኪደን ድረስ ደጋግመን በማድረግ የቆዳችን ወደ ነበረበት እንዲመጣ ማስቻል
ይቻላል ማለት ነው። ይህ በሚሆንበት ጊዜ እንግዲህ የሚጠቅመው ምንድን ነው? የተቃጠለው የሰውነታችን ክፍል እንደገና ያገግማል። የቁስሉ የነበረው መስፋፋት ወይም እንደገና የሚጨምረው እንዲቀንስ ያደርጋል። ሰውነታችን ሞይስቸራይዝ እንዲሆን ያስችላል፣ ወይም እንዲረጥብ ያስችላል፣ የደረቀው ማለት ነው። በአጠቃላይ ቁስሉ እንዲድን ያስችላል ማለት ነው። ስለዚህ ለሰውነታችን በምንጠቀምበት ጊዜ 2 የሚሆኑ የሻይ ማንኪያ በተጎዳው ክፍል ላይ በመጨመር ይህን ደግሞ እስኪድን ድረስ ተከታታይ ስራ በመስራት የሚደረግ ነው ማለት ነው። ለፀጉራችን በምንጠቀምበት ጊዜ ደግሞ የምናደርገው ምንድነው? 2 የሻይ ማንኪያ የአሎቬራ ጀል እና 1 የወይራ ዘይት በመጨመር በመቀላቀል ከዛ በኋላ ይህንን በፀጉራችን በማድረግ በመቀባት ለ30 ደቂቃ በማቆየት እንትን የምንለው ነው። መጠኑ የምንጨምር ከሆነ 4 የምናደርግ ከሆነ 2 የሻይ ማንኪያ የወይራ ዘይት በመጨመር መጠኑ ከፍ ዝቅ ማድረግ ይቻላል በዚህ ስሌት ማለት ነው። ስለዚህ ይህን ካረግን በኋላ በአጠቃላይ በፀጉራችን ላይ በመቀባት ለ30 ደቂቃ ማቆየት ነው። ለ30 ደቂቃ ካቆየን በኋላ መልሰን በሻምፖ መታጠብ አለብን ማለት ነው። ከዛ በኋላ እንግዲህ ይህንን ደጋግመን በማድረግ ወደ ነበረበት ፀጉራችን እንዲመጣ ያስችላል ማለት ነው። ይህ እንግዲህ ምንድነው የፀጉራችንን እድገት እንዲኖር ያስችላል። ፀጉራችን መነቃቀል ካለበት እሱ እንዲቀንስ ያስችላል። በአጠቃላይ ጠንካራ እንዲሆን ያስችላል። ፀጉራችን ውስጥ ያለው የቆዳ መሸብሸብ፣ ቆዳ መነሳት፣ ቦረቦር የሚመስሉ ነገሮች ካሉ እንደዚህ በአጠቃላይ ፀጉራችን ውስጥ ያልተፈለጉ ነገሮች ካሉ እነሱን በማንሳት ከፍተኛ የሆነ ጥቅም አለው ማለት ነው። ሶስተኛው እንግዲህ ለሆዳችን በምንጠቀምበት ጊዜ የምናደርገው ምንድነው? 1 የሻይ ማንኪያ የአሎቬራ ጀል እና 1 ብርጭቆ ውሃ በመቀላቀል የምንጠቀመው ነው ማለት ነው። ይህን እንግዲህ በመጠጣት የሚሆን ማለት ነው። ይህን በምናደርግበት ጊዜ እንግዲህ መጠንቀቅ መቻል አለብን። ለሆዳችን ምናልባት አለርጂክ ሊሆን ይችላል። ይህንን ትንሽ እየወሰድን ቆዳችን ቢሆን ፀጉራችን ስንጠቀም መጀመሪያ ቼክ ማድረግ አለበት። ስሞል አማውንት ወስደን ትንሿን ወስደን ቼክ ካደረግን በኋላ ነው የምንጠቀመው እንጂ ቀጥታ ብንወስደው ጥሩ ስለማይሆን ወይም ሰውነታችን ለዛ ነገር አዲስ ከሆነ አለርጂ ስለሚሆን ጉዳት ሊያመጣ ስለሚችል ያንን መሰረት አድርገን መሆን አለበት። በጣም የሚመር ከሆነ በዚህ ላይ እንግዲህ የሎሚ ጭማቂ ወይም የማር መቀላቀል ይቻላል ማለት ነው። ስለዚህ 1 የሻይ ማንኪያና 1 ብርጭቆ ውሃ ውስጥ በመጨመር ወይም የሎሚ ጭማቂ ውስጥ በመጨመር መጠቀም እንችላለን ማለት ነው ለሆዳችን። ይህ በሚሆንበት ጊዜ ማለት ነው የሆዳችን የምግብ እንሽርሽሪት ወይም ዳይጀሽኑ ይስተካከላል ማለት ነው። በአጠቃላይ የስቶማክ ያለው ኢሪቴሽን ወይም የስቶማክ ያለው የህመም ወይም አጠቃላይ የዳይጀስቲቭ ስርዓት የተስተካከለ ይሆናል። አንቲኦክሲዳንቱን እንዲኖር ያስችላል ወይም በዛ ያግዘናል። ሌሎችም በቃ ተያያዥ የሆኑ ከሆዳችን ጋር ያሉ ችግሮችን በመቀነስ ወይም በማጥፋት ትልቅ እገዛ ያደርጋል ማለት ነው። ስለዚህ በዚህ መልኩ ለሆዳችን እንጠቀማለን ማለት ነው። እንግዲህ ሌላው ሶስተኛው ምንድነው? ኢምፕሮፐር የሆነ ዩዝ በምናደርግበት ጊዜ ቅድም እንዳልነው ኤክስትራ የሆነ ወይም ከፍተኛ የሆነ መጠን በምንጠቀምበት ጊዜ ሰውነታችን ለዚህ ነገር አዲስ ከሆነ የሚፈጠሩ ችግሮች አሉ ማለት ነው። እንግዲህ ጉዳቶችን በምናይበት ጊዜ እንግዲህ ለሰውነታችን ለዚህ ነገር አዲስ ከሆነ ማለት ነው ወይም ከፍተኛ የሆነ መጠን በምንወስድበት ጊዜ በሰውነታችን ላይ ችግር ሊያመጣ ይችላል ማለት ነው። ለምሳሌ አለርጂክ በሚሆንበት ጊዜ የሚፈጥሩ ችግሮች አሉ። እነዚህም በምናይበት ጊዜ እንግዲህ የመጀመሪያው እንግዲህ ስኪን ኢሪቴሽን ነው ማለት ነው። የስኪን ችግር ነው ማለት ነው። ይህም በምናይበት ጊዜ እንግዲህ የሰውነታችን አለርጂክ ስለሚሆን አዲስ ከሆነ እንግዲህ አለርጂክ ይሆናል ማለት ነው። በዚህ ጊዜ የሚፈጠረው ነገር እንግዲህ ምንድነው? አንደኛ ሬድነስ ወይም ቀይ መሆን፣ የማሳከክ ስሜት፣ የማቃጠል ስሜት፣ አጠቃላይ ሰውነታችን የማሳከክ ቆዳችን የማሳከክ ነገሮች ይኖራሉ ማለት ነው። ምክንያቱም ለቆዳችን አዲስ ከሆነ ማለት ነው። ስለዚህ ይሄ ሊፈጠር ይችላል ማለት ነው። ስለዚህ በሚሆንበት ጊዜ ትንሽ ወስደን ማየት መቻል አለብን እንጂ አንስተን ሙሉ በሙሉ መቀባት የለብንም። ለዚህ ሰውነታችን ለዚህ ነገር አዲስ ነው አይደለም ወይም አለርጂክ ይሆናል አይሆንም የሚለው ማየት መቻል አለብን ማለት ነው። ሌላው ስቶማክ ላይ በምናይበት ጊዜ እንግዲህ ከፍተኛ የሆነ ያለውን መጠን በምንጠቀምበት ጊዜ ወይም ላቴክስ ያለበትን በደንብ ቆርጠን ያላወጣነውን ክፍል ጨምረን ካስገባን ወይም ከወሰድን ምናልባትም የሆድ መያዝ የመጨበጥ አይነት ነገር ሊኖር ይችላል። ዳህሪያ ይኖራል፣ ተቅማጥ ነገር፣ የሆድ ህመም ሊኖር ይችላል፣ ቮሚቲንግ ሊኖር ይችላል ማለት ነው። ስለዚህ እነዚህ ነገሮች ይኖራሉ ማለት ነው። ስለዚህ በአግባቡ መጠቀም አለብን። ላቴክስ እንደሌለው እርግጠኛ መሆን መቻል አለብን ማለት ነው። ስለዚህ አሎቬራን ስንጠቀም መጀመሪያ እንግዲህ ለኛ አዲስ ነው ወይም አለርጂክ ነው አይደለም የሚለው ማየት መቻል አለብን። የተወሰነ አማውንት እየወሰድን መጠቀም መቻል አለብን። ከዛ በፊት ግን በትክክል የአሎቬራ ጀሉ ማውጣትን ቆርጠን ማውጣታችንን በትክክል ማዘጋጀታችንን እርግጠኛ መሆን መቻል አለብን። ከዛ በኋላ እንግዲህ ነው የምንጠቀመው። ምክንያቱም ላቴክስ የሚባለው ክፍል ትንሽ ቶክሲክ ስለሆነ እሱ ስለሚጎዳ ማለት ነው። ያን ካረግነው በኋላ እንግዲህ ለሰውነታችን አዲስ እንዳይሆን አለርጂክ እንዳይሆን የተወሰኑ ስሞል አማውንት እየወሰድን በዛ ላይ በማድረግ ቼክ ካረግነው በኋላ እንጠቀመው ነው ማለት ነው እንጂ ተያያዥ የሆኑ ችግሮች ፕሮብለም እንዳለ
ማወቅ መቻል አለብን ማለት ነው። ስለዚህ አሎቬራ ብለን የምንጠራው ወይም መሬት ብለን የምንጠራው እጽዋት ሕክምና መድኃኒት ነው፣ በጣም ጠቃሚ ነው ማለት ነው። ስለዚህ ለቆዳችን፣ ለፀጉራችን እንዲሁም ለሆዳችን ጥቅሞች እንዳሉት በዚሁ ማወቅ ይቻላል ማለት ነው። እንግዲህ በሌላ ቪዲዮ እስክመጣ ድረስ ሰላም ሁኑ። ቴንኪው